ቤተሰብ ከቤተሰብ እና ብንለያየ እንኳን አንድ ነው ስትል እኮ ነው ጋሼ። ምን አለ መሰላችሁ እናንተ ተለያይታችሁ እና አንድ ምንሆን ምክንያት የለም እንደዛ የሚባል ነገር እኔ አንቺ ላይ ሰው ተለያይታችሁ ሊበላ ሊጠጣ ከዛ ቤተሰብ ለቤተሰብ ይዋደድ ነው ደግሞ አይደለም። ደግሞ ትናንትና ራሷ ናት አይደለም ለቤተሰብ ነገር እንለያይ ያለችው። ዛሬ እንኳን ካንተ መጣ ምን ያልክ እንኳን አጨለሉን። ግን እግዚአብሔር ጭልልን ያደረጉና ነገሩ ቢያበቃ ደስ ይላል። እግዚአብሔር ታውቂያለሽ፣ ብዙ የሚያለቅሱ ልጆች አሉ። ማርያም እኔ ራሱ ነገር እውነት ነው እንጂ ነበረ። የምን እውነት ነው? እውነት የለም። እናንተ ዝም በሉ ወይ የምን እውነት ነው? በጨረቃን ዝም ብሎ እኮ ልጅቷ ሲሳደባሉ። እውነት ዝም ብሎ እዚህ ያስጨለሏት አሉ። ጨረቃዬ አንዱ ቤት አትቀመጪ። አረ አይደለም፣ ምንም እውነት አይደለም። እውነት አይሆንም፣ እንዲሆንም አይችልም። እንትን ናቸው የሚወዱ አንድ ላይ የሚወዱ በጸሎት እባካችሁ ይላሉ። ደግሞ ሌላኙ ደግሞ መልካም መለየት ይላል። አንድ ዛሬ እኮ ይኸውልሽ ትላንትና እንደዚህ ይባላል። የሰው ልጅ እኮ እነዚህ ልጆች ይሳሳታሉ። ማታ ብታይ እኔ በጣም አሞኝ ነበረ እና ለሊት በጣም እንትን ብርድ መቶኝ እንትን አላልኩም። ዙር በቃ ሲደብርሽ አለ አይደለም እንትን ነገር ትያለሽ። ስልክ እያየሁ የማትጠብቂ ሰዎች ጋር በቃ የሆነ ነገር ያወራሉ እነዚህ ልጆች። ይኸውልሽ ስራ ስትሰሪ እኮ ጥሩ ነው ብለሽ አንቺ ልትመጪ ትችያለሽ፣ መልስ ሊሰጡ ይችላሉ። ገና ብዙ ነገር ነው ያለው እና መሳደብ፣ መልካም መለያየት ዞር ካሹ ከተስማማሽማ ሌል ካልሽማ የሚለውን አይታችኋል። ብዙ ልጆች ነው እንደዚህ ያደረጉት፣ በጣም ብዙ ልጆች። ስለዚህ የሰውን እና እነዚህ አይነት ነገራቶች ስትመለከቱ የሰው እንዴ ጋሽዬ እኮ ብሏል እግዚአብሔር ያገናኘው እናንተ እግዚአብሔር ምን እንደያገናኛል እግዚአብሔር ነው አሉ። እና ስለዚህ ምንድነው ምንም እነሱ መሀል ላይ የሚፈጠረው ነገር በስነ ስርዓት ስለማታዳምጡ ነው። አሁን ጋሽዬ አመልጦት የተናገረ ቃል አለ እዛ ፓርት ላይ አያችሁ። እንደዚህ ሚና እየተጫወቱ ድራማ መሆን ህዝቡን ለማሳመን እየሞከሩ ነው ለወደፊት። ምክንያቱም ሌላ ስራ ራሱ ቢመጣ ለእነሱ እንትን እየወጣ አይደለም። መልካም መለያየት ብላችሁ ይሄ ነገር መጣ። ምክንያቱም ሌሎቹ ሰዎች ደግሞ ገና አዲስ የምትገቡት አዲስ ሌላ እነሱ ሌላ አዲስ እነሱን የምትመለከቱ ሰዎች ምንም ነገር አይመጣም። አንዳንድ የተረገሙ ኮመንት የሚጽፉት የሰውን መለያየት የሚመኙት አንዳንድ ሰዎች አሉ። ለዛ ነው እንጂ መጀመሪያ ምን ያህል እንደምታፍሩ ፈጣሪ የዛን ቀን ያብቃል። አሁን እናንተ ስታስቡት ሀይሚ በብሩኬ ጨክና ከብሩኬ ጋራ ትለያለች ብላችሁ የምታስቡ ሰዎች ካላችሁ በጣም ነው የምታሳፍሩት፣ በጣም ማለት ነው። እንደዛ ብሩኬም እንደዛ ያለበት ምክንያት አላቸው። በቃ እንዴ ተለያዩ ብላችሁ ኮመንት ጽፈላችሁ እናንተ እንዴት ይምጡ እነዚህ ልጆች? ቁም ስቅሉን እኮ አሰጡት ልጆቹን። አንዴን እሷን አንዴን እሱ ማርያምን እስቲ አንድ ጊዜ ሰከን በሉና እዩ። እንዴ ሰው ጸሎት ያደርጋል። እስቲ ፈጣሪ አንድ ያደርጋችሁ፣ ፈጣሪ አይለያችሁ። አቁሙ። እዚህ ቦታ ላይ ስህተት ነው። እዚህ ቦታ ላይ እኮ ሰው ዳብሎስ ሆነዋል። ፈጣሪ ይቅር በላቸው እንጂ ዳብሎስ ሆነዋል እኮ ሰው። ዳብሎስ ብቻ ነው የሰው መለያት የሚወደው እንጂ ሰው ፍጥረት ግን ወዴት እንደሚሄድ አናውቅም። ማርኝ ብሎ ሰው አንዴ ማንሽ መሀል አትግቢ አበበች። ልጅ ወደ ታች ነው የሚያወርዱሽ። መሀል አትግቢ እና አንዳንድ ጊዜ የምታደርጉትን እና የምታወሩትን ንግግር አስተካክሉ። ቤተሰብ ያለበት ቤተሰብ እስቲ አሁን ጋሽዬ እና ብሩኬን በዛ እና ሀብቴ እና ማንኛለኛ ዝም የሚለው ይመስላችኋል? ብዙ ነገራቶችን ተመልከቱ። ልጆቹን አንድ ላይ እንደዚህ ኮመንት ተጽፎላችሁ እንደዚህ ተብሎ እስቲ እነዚህ ልጆች አንድ ሆነናል ብሎ የሚመጡ ይመስላችኋል? ምንድነው ያበቃ? ድራማ ነው እንደ ያበቃ?
እንዴ መልካም መለያየት ይላል እንደ ሰው በአፍ ራሱ እግዚአብሔርን ነው የምላችሁ። እንደዚህ ብላችሁ የምትመኙ ሰዎች ነገ የምታፍሩበት ቀን ይመጣል። ብቻ ነው የእነሱ አንትን የሚፈልገው እንጂ እዚህ ጋር ማንሽ ሀይሜ ፕሮፋይል ሸክማ ለሀይሜ ጥሩ ቆይ ከሀይሜ ከተለየ ብሩክ ከተለየ በኋላ እሷ ልታገባ ነው። እንኳን ተለየሽ ተገላገልሽ፣ እሱ ጋር ይሄዳሉ። ተገላገልሽ የእሷ ላይ የሚሉ እሷን የሚያለያዩት ምን ያረጓት ነው አይደለም። እሺ እሷ ሴት ነው እነሱ እንደ ወንድ ስለሆነ እንደ እየተመኙ ነው ይባላል። ልንገራችሁ ቡርቴ ሲሚ ትላንት ማታ የሆነ ቤት እኔ ከላይ ነበርኩና የሁለታችሁ ፎቶ ነበር በፊት የምታደርገው፣ ግን አሁን ሀባባ ነው የምታደርገው። ምን አለች? እንዶም አለች ተለያይታ ብትገላገል አለች። ፈጣሪ ምስክሬ ነው። እንደዚህ ነው ያለችው። ለምን ለምን አንቺ ኮመንቱ እኮ የትላንት ነው እንዳለ እሳይ ደግ አደረግን፣ ተለያዩ፣ ተመስገን፣ ተቃጠሉ። እስካሁን ድረስ ናደስ የምትባል ምን አልነኛ ሳታዳምጪ እንትን አትጋጊ። ምን አልነኛ መጀመሪያ ምን እንዳወራና እወቂ። ሳይበላችሁ ያልካሉ እንዴ እና ምንም አላለም። ስራ ነው እናቴ፣ ስራ ነው። ስራ ካልመሰለሽ አትምጪ ወደዚህ ጋር። አንድ ነገር ንገራችሁ፣ እዚህ ጋር የሚያሽቃብጡ በጣም ብዙ ነው ያለው፣ ብዙ ማለት ነው። እና አንድነት የምንፈልግ ሰው ነው። እነሱ ደግሞ አንድነት የማይፈልጉ በጣም ብዙ አሉ። ቢለዩ ደስ ይበል። ዛሬ አይደለም ባይዞ መለየት አንድ ላይ ሆኖ እንኳን ደስተኛ የነበሩ ጊዜ ራሱ እኮ በጣም ብዙ ወይ እንደዚህ ቢታረጊ እንደዚህ ቢታረጋት የሚሉ በጣም ብዙ አሉ። በትንሽ ነገር በትንሽ ስህተት እንኳን ሀይሚ የሚቆረቆሩ ሰዎች አሉ። በትንሽ ስህተት ብሩክ የሚቆረቆሩ ሰዎች አሉ። ገባቸው። ዛሬ ይሄን መጣላት ይቅር ነው። ይኸውልሽ ምሳሌ ለምን እናመጣ? ይኸውልሽ ምሳሌ ለምን እናመጣ? መጀመሪያ ይሄ ስራ ሲጀመር አይተሻል አይደለም? ይሄ ስራ ሲጀመር ሩቅ ቦታ ይሄ ስራ ሲጀመር ወረዱበት ያሉት ነገር ወረዱበት። አንቺ ይሄ አይዲ የሰጠ ማን ነው? መጀመሪያ ቪዲዮ እንደውም ብሩክ እየሰራው ቪዲዮ ላይ ገብተሽ በማግስቱም እንደውም ቪዲዮ ሳይመጣ የድሮ ፍቅረኛ ሊያገኝ ነው የሄደው። እሱ ያለው ምንድን ነው? ከሀይሚ የሚያላይ ግን ለጊዜ ዋጋ የሚያስከፍል ግን ደግሞ መጨረሻው የሚያምር ስላለ ምንድን ነው ያሉት? ላይቭ ላይ ገብቶ በቃ የመጀመሪያ ፍቅረኛ ሊያገኝ ነው የሚሄደው። በቃ ሀይሚ እንደዚህ በጣም ብዙ ቀን የዋራው ማታ ነው የመጣው ቪዲዮ። ማርያምን እንኳን አየሽው። እኔ ይኸውልሽ ያን ቀን የመጡ ጊዜ ሙሉ በቃ የድሮ ፍቅረኛ ሊያገኝ ነው የሚሄደው። በቃ ድሮ ፍቅረኛ ሊያ ምንም ሌላ ሀሳብ የላቸው። ተንኮል ብቻ ነው የሚያስብ። በጣም ይቀርባል። እኔ ኮመንት በጣም ነው የማነበው። ገባሽ? ቲክታክ እንደዚህ የሚሳደቡት ምናምን እኔ አልገባም። አሁን ኮመንት ምናምን ግን በጣም ነው የማነበው። ገባሽ? አሁን ቲክታክ ላይ